በውይይቱ የተሳተፉ የድላ ከተማ ነዋሪዎች የምነሱ የልማትና መልካም አስተዳደር ጥያቄዎች ምላሽ ሊያገኙ እንደሚገባ ተናግሯል። የከተማ ነዋሪዎች የዘመናት ጥያቄ ሆኖ የቆየው የንጹህ የመጠጥ ውሃ አገልግሎት ጥያቄያቸው ምላሽ በማግኘቱ መንግስትን ያመሰገኑት ነዋሪዎቹም የመብራት አገልግሎት መቆራረጥ፣ የመናኸሪያ አገልግሎት አለመዘመን፣ የመንገድ መሰረተ ልማት፣ የተማሪዎች ምገባ፣ የመንግስት ሰራተኞች ደሞዝ፣ የፍትህ ተቋማት ሪፎርም፣ የደረቅ ወደብና ሌሎች ምላሽ የሚሹ ሀሳቦች ተነስተዋል። እኛ ከዚህ በፊት የውሃ ችግር እጥረት ነበረ። ጌታ ስሙ እየተባረከ ይሁን። አሁን ራእያችን እየተሳካ ነው። በጣም ተሳክቷል። ቡናን የሚፈልጉ እንግዶች ይመጣሉ ከውጭ እርሻውን ለማየት ፈልጋለሁ። ምክንያቱም ቡና ዱካን ተከትሎ በሚባለው ፕሮሲጀር መነሻ እርሻ የት እንዳለ ለማየት ሲመጡ መንገዱ ስላልተስተካከለ በጣም እየተቸገርን ያለ ነውና ይሄ ታሳቢ ቢደረግ የተጀመሩ የመንገድ ቀረጋ ስራዎች ቢጠናከር ለማለት ፈልጋለሁ። የዞኑ በዩኔስኮ ተመዘገበ ነው። ቱሪስቶች እየጎበኙ ነው። ምናልባት ምን ታስቧል? ገበታ ለሀገር ፕሮጀክት አንዱን በዚህ ቱትትና ቱትፈላ አካባቢ ላይ እንዲዘጋጅ። ማብራት በዲላ ከተማ አሁን ላይ ያለው ችግር ምንድነው? የማብራት ፍጆታው ታሳቢ ተደርጎ የተሰራው ከ30 ዓመት በፊት የነበረ ዳታ ላይ ነው። ግን አሁን ያለ የሰው ብዛት በዲላ ከተማ በጣም ከፍተኛ ነው። ይህ በ30 ዓመት በፊት ከ30 ዓመት በፊት በነበረ ዳታ የነበረው የማብራት አቅም ዛሬ ያለው ህዝብ ለማስተናገድ አቅሙ አጥቶ ሁልጊዜ የፍንዳታ መቋረጥ፣ መቃጠል፣ የቀን ንብረቶች ሁሉ የመውደም ነገር እየመጣ ነውና ይሄም ታሳቢ ተደርጎ የዳታ የሚስተካከልበት ሂደት ቢፈጠር ለማለት ፈልጋለሁ። ለነዚህና ሌሎች ከነዋሪዎች ለተነሱ ጥያቄዎች የፌዴራል ትራንስፖርትና ሎጂስቲክ ሚኒስትር ዶክተር አለሙ ስሜ፣ የቤኒሻንጉል ጉሙዝ ክልል ምክትል ርዕሰ መስተዳድር አቶ ጌታሁን አብዲሳና በክልሉ ምክትል ርዕሰ መስተዳድር ማዕረግ የግብርና ቢሮ ኃላፊና የግብርና ገጠር ልማት ክላስተር አስተባባሪ ዶክተር መሪውን ፍቅሩ ምላሽና ማብራሪያ ሰጥተዋል። ህዝብ፣ መንግስት፣ ባለሀብት፣ ግለሰብ ሶስቱ የሚቀናጁ ከሆነ ማንኛውም ልማት ሊሰራ ይችላል። ከመብራት ጋር የተነሳው፣ ከመንገድ ጋር የተነሳው፣ ከተለያዩ ከትምህርት ቤት ምገባ ጋርም የተነሱ ነገሮች ከመንገድ ጋር በተለይ በየኪሶች እነዚህ ከኮብልስቶን ጋር አይደለም፣ ኮብልስቶን አስፋልት ሊሰራም ይችላል። የሶስቱ ቅንጅት ግን እስካሁን ከመጣንበት ለሰን ወስደን እስካሁን ከመጣንበት ትምህርት ወስደን ምኑ ጋር ጠንካራ ጎናለን ምኑ ጋር ደግሞ ይጎለናል የሚል ቅንጅት ያስፈልገናል። የስራ ዕድልን በተመለከተ በተለይ ጌዲዮ ዞን ጠባብ ነው በጣም ይሄን እናውቃለን ሁላችንም። በጣም በጠባብ መሬት ግን ታታሪ ስለሆነ ቅድም እንዳልኩት ከተፈጥሮ ጋር አብሮ ስለሚኖር ኑሮውን አሸንፎ የሚኖር ነው ጀግና ህዝብ ነው። በአጠቃላይ የኢትዮጵያ ኢኮኖሚ 80% የኢትዮጵያ ህዝብ 80% ወይ በገጠር ነው የሚኖረው ወይ በግብርና ስራ ነው የሚኖረው። የገጠር እና የግብርና ትራንስፎርሜሽን እና የኢንዱስትሪ ልማት ይሄንን የመቀየር ስራ ነው። አሁን አብዛኛው የኑሮ መሰረት የሆነው አብዛኛው የስራ ዕድል ማዕከል የሆነው ግብርናና ገጠር ነውና ይሄን በግብርና ትራንስፎርሜሽን በገጠር ትራንስፎርሜሽን እንዲሁም በኢንዱስትሪያላዊነት በኢንዱስትሪ ልማትን እውን በማድረግ በግብርናና ገጠር ተከማችቶ ያለውን የሰው ኃይል ወደ ምርታማ ወደ ኢንዱስትሪና ወደ አገልግሎት መቀየር ነው። አንድነታችን፣ ህብረ ብሔራዊነታችንን፣ ክልላችንን፣ ሀገራችንን ወደፊት ለማሻገር በጋራ እንቁም የሚል ሀሳብ አለኝ።